ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ንጽጽሩን ተመልከቱት። ከሷ በተወለደ ጊዜ ያለመለወጥ አጸናት። እስመ ቀዳሚኒ ሔዋን ኮነት ድንግለ፣ ቀድሞም ሔዋን ድንግል ነበረች። ዋሳሃታ ዲያብሎስ፣ ነገር ግን ዲያብሎስ አሳታት። ሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ናችሁ? ሁላችሁም በያላችሁበት ሰላም ብያለሁ። እንግዲህ በዛሬው ዕለት ደግሞ የምንማማርባቸው የተወሰኑ ቪዲዮዎች ይዤ መጥቻለሁ። ከነዛ መካከል ዝክረ ኒቂያ ሰሞኑን እየተካሄደ ነው። ይሄ በጣም ደስ የሚል ለቤተክርስቲያን በጣም ጥቅም ያለው እንደዚህ ባለቤት እንደሌለው ሆና ቤተክርስቲያን ከውጭም ከውስጥም በጣም እየተበጠበጠች ባለችበት ሰዓት ሊቃውንቱ እንደገና የተሰባሰቡ መጽሐፍቶች ላይ ትምህርቶች ላይ ትኩረት ማድረግ ከጀመሩ የቤተክርስቲያን ስራ ይሰራል ማለት ነው። የቤተክርስቲያን ስራ ከተሰራ ደግሞ ምዕመናን ይጠበቃሉ። ቤተክርስቲያንም የሚፈለገውን ያህል የሰው ነፍስ ማዳን ትችላለች ማለት ነው። ስለዚህ ይሄ አንድ ዜና አለ በቪዲዮ ተካቷል። ሁለተኛ ደግሞ አባታችን አባ ገብረ ኪዳን በወቅታዊ ጉዳይ እመቤታችን ቤዛ ናት አይደለችም የሚለውን ጉዳይ አንስተው ስለ ቤዛዊት አለ ስሟን ጠርተን የማንጠግበው ድንግል ማርያምን ምክንያት በማድረግ ጥያቄውን ምክንያት በማድረግ ማለት ነው ትንሽ ደስ የሚል ትምህርት አስተምረዋል። እንደዚህ አይነት ቪዲዮዎችና ሌሎች መምህራን ትምህርቶችና መረጃዎችም ይዣለሁኝ። እስኪ አብራችሁ ይቆዩ። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው። ከዚህ ጋር ተያይዞ በእመቤታችን በቅድስት ድንግል ዙሪያ መጽሐፍ ቅዱሳዊ የሆኑ ብዙ መረጃዎችን ብዙ ሊቃውንት ሲያጋሩን የነበረውን ሳጋራችሁ ነው የሰነበትኩትና እንደው ከዚህ አባ ገብረ ኪዳን ካስተማሩንና ስለ ቤዛነት ከተናገሩት መካከል በጣም ያነሱት ደስ የሚል ጉዳይ አለ። ማለት እንግዲህ በተለይ ደግሞ ይሄ ተሐድሳዊ ፕሮቴስታንታዊ ሐሳብ አንፃር እንደዚህ መጽሐፍ እንኳን ሳይጠቀስ መልስ ሊኖረው እንደሚችል የሚያሳይ ነውና እሱን ላሰማችሁ። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን ያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አው ሰበሰብኩት አይደል? ፋዲ ይባላል እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ።
አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እንደ እመቤታችንም አንድ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬን ነው የምነግራችሁ፣ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረው ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ ነው አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። ይገርማል በጣም ለአባታችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንዴት ነው ፋዲ ስሙን ይዞታልና ስለምብለም በነገራችን ላይ እንደዚህ አይነት የማነጻጸር ትምህርቶች የማንጸሪያ ትምህርቶች የሚያስፈልጉት ምንድነው? በመጽሐፍ ቅዱስ እንነግራቸዋለን፣ ግን መጽሐፍ ቅዱስን ደግሞ አያምኑትም፣ አይቀበሉትም። ምን ማለት ነው? እነሱ የሚፈልጉት መንገድ ብቻ ነው የሚነግሩን። ስለዚህ የድንግል ማርያም ቤዛ መባል ለምን እንደሚያስደንቃቸው ወገኖቻችን አናውቅም። ማለት ሌሎች ሰዎች ቤዛ ሲባሉ ራሱ አልተደነቁ። ሙሴ ለምን ቤዛ ተባለ እያሉ መጽሐፍ ቅዱስ ላይ ቤዛ ተብሎ የተጠሩትን አካላት ኮምፕሌንስ ያደረጉ አይታይም። እመቤታችን ላይ ያላቸውን ነገር አላውቅም። ሰው መድኃኒቱ ጋር ጸብ ይገጥማል እንደ ጎበዝ። እስኪ ሌላ ቪዲዮ ላሳያችሁ። ንጽጽሩን ተመልከቱት። ከሷ በተወለደ ጊዜ ያለመለወጥ አጸናት። እስመ ቀዳሚኒ ሔዋን ኮነት ድንግለ፣ ቀድሞም ሔዋን ድንግል ነበረች። ዋሳሃታ ዲያብሎስ፣ ነገር ግን ዲያብሎስ አሳታት። ለማርያም ይሄ አብሰራ ገብርኤል፣ ድንግል ማርያም ግን ማን አበሰራት? ቅዱስ ገብርኤል። እንግዲህ የዲያብሎስንና የቅዱስ ገብርኤልን ሁኔታ አነጻጽር፣ የሔዋንና የድንግል ማርያምን አነጻጽር። ክርስቶስ ዳግመ ያዳም አልተባለም? በአንድ ሰው በአዳም ምክንያት ሞት እንደመጣ በክርስቶስ ትንሣኤ ሙታን አልታወጀም? በሔዋን ምክንያት አጠቃላይ ለዓለም ሁሉ ሞት እንደመጣ በድንግል ማርያም ምክንያት ሕይወት ድነት አልታወጀም? ግልጽ እኮ ነው። በአዳም ምክንያት በዓለሙ ላይ ሁሉ ሞት ከተፈረደ እንደገና ደግሞ በክርስቶስ ዳግመ ያዳም በተባለው በክርስቶስ ትንሣኤ ሙታን ከታወጀ ድህነት ከተደረገ በሔዋን ለሁሉ ሞት ከሆነ በድንግል ማርያም ምክንያት ለምንድን ነው ሕይወት ያልመጣው የሚባለው? ቤዛዊት የማትባለው ለምንድን ነው? ሔዋን ምክንያተ ሞት ናት። ድንግል ማርያምስ ምክንያተ ድህነት አይደለችም? ምክንያተ ሕይወት አይደለችም? እውነትን እንነጋገር ከተባለ ወባይቱ ለሔዋን አሳታ ዲያብሎስ፣ ነገር ግን ሔዋንን ማን አሳታት ካልከኝ ዲያብሎስ አሳታት። ወለደት ቃየልሃ ዘውት ምክንያተ ሞት፣ የሞት ምክንያት ቃየልን ወለደች። ወማርያም እሰ አብሰራ መልአክ ወለደት ቃለ በሥጋ ዘውት መራ ሕይወት መራሄ ኩሉ ሀበ ሕይወት። ድንግል ማርያምን ደግሞ መልአኩ ቅዱስ ገብርኤል ባበሰራት ጊዜ ሰውን ሁሉ ወደ ሕይወት መርቶ የሚያደርስ አካላዊ ቃልን በሥጋ ወለደች። ቃላ ለሔዋን ከሰተ ዕፀ፣ የሔዋን ዕፀ በለስን ልብላ ማለቷ ሞትን አመጣ። ወበውእቱ ዕፅ ወፃ አዳም እምገነተ ተድላ፣ በዚያም ዕፅ አዳም ተድላ ደስታ ካለባት ከገነት ወጣ ተባረረ። ተመልከት። ወቃል ዘተወልደ እምድንግል ከሰተ መስቀለ፣ መስቀሉንም ሲነቅፉ ሰምቻለሁ። አየው፣ ከድንግል የተወለደው አካላዊ ቃል ግን መስቀል የድነት ምክንያት እንደሆነ አስረዳ። ይሁን ተመልከት። ሔዋንን ዲያብሎስ አሳታት፣ ድንግል ማርያምን ቅዱስ ገብርኤል አበሰራት። ሔዋንን ዲያብሎስ ሲያስታት የሞት ምክንያት ማንን ወለደች? የመጀመሪያው ነፍሰ ገዳይ ማን ነው? ቃየል አይደል? ድንግል ማርያምን ደግሞ ቅዱስ ገብርኤል ሲያበስራት ለዓለሙ ሁሉ ድህነት የሆነ ሁሉንም መርቶ ወደ ገነት የሚያገባ ማንን ወለደችው? ኢየሱስ ክርስቶስ። ሔዋን ዕፀ በለስን በላች። ያቺ ዕፀ በለስ ምን ሆነች? የሞት ምክንያት። ኢየሱስ ክርስቶስ ደግሞ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ መስቀል ምን አደረገው? የድህነት ምልክት።
ወቦቱ ቦ ፈያታዊ ዘየማን ምስለ አዳም አቡሁ ወኩሎሙ አበው ቀደም ውስተ ገነተ ተርላ ምስለ አዳም አቡ ዘምስለ አዳም አቡሁ ወኩሎሙ አበው ቀደምት። በዚያም መስቀል በቀኝ የተሰቀለው ፈያታዊ ዘየማን የሚባለው አዳም እና ይሄ እንትን ፈያታዊ ዘየማን ከአባቱ ከአዳምና ከቀደሙ አባቶቹ ጋራ ወደ ገነት ገባ። ቀጥታ መስቀል ነው የተባለ ይኸው መስቀል ከዮሐንስ አፈወርቅ የበለጠ አፉ ከወርቅ ነው የተባለ ይኸው። ለዚህ ነው እንግዲህ እመቤታችን ቅድስት ድንግል ማርያምን ምክንያተ ድኂን የምንላት እና ዝሮ የትህትና አንጻር ልዕልና ነውና እመቤታችን ትሁት ሆና በመገኘቷ ንጽሕት ሆና በመገኘቷ አምላክ መርጧታል። እንግዲህ አምላክ የመረጠውን ደግሞ መቃወም ትክክል አይደለም። ይህም ቪዲዮ የምትመለከቱም የክርስትና ዋናው ዓላማና ግብ ትህትና ነው። ትህትና ደግሞ ከኢየሱስ ክርስቶስ ቀጥሎ አብነት የምትሆነን እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ሕይወቷን በሙሉ ለእግዚአብሔር የሰጠች እግዚአብሔር ያደረባት እግዚአብሔር የሰውን ልጅ ላድን ባለ ጊዜ የተገለጸባት መገለጫ ዙፋኑ እኛ ልንገልጸው በማይቻል ከፍታ ከፍ ያደረጋት እኛ ልንረዳው ሊገባን የማይችልን ምስጢር የተሸከመች ልንሰማው ልንገምተው ሁላ የማንችለው ምስጢር የተሸከመች የእግዚአብሔር ድንቅ ስራ የተገለጸባት ናት። እንግዲህ ካለማወቅ ወደ ማወቅ የምታደርሰን ናት እመቤታችን። ስለዚህ የእግዚአብሔርን ታላቅነትና ስራ እያደነቅን ንጽሕት እናቱን እያከበርንና በምልጃዋ እየተማመን ቤዛዊተ ዓለም እያልናት እንኖራለን ማለት ነው። ደግሞ ጥሩ ነገር አለ። እንግዲህ ዝክረ ንቂያ ተካሂዷል። ዝክረ ንቂያ ጥሩ ነገር ይዞ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም በዚህ ጊዜ ማንም እየተነሳ የቤተክርስቲያን እንትን ስልጣን አለኝ የቤተክርስቲያን ውክልና አለኝ እያለ እየተነሳ የቤተክርስቲያኒቱን ትምህርት እየዘረጠጠ አሳልፎ ለመናፍቅ የሚሰጡ ያልተማሩ ሊቃውንቶች ስለበዙ ይሄ በዝክረ ንቂያ የተሰባሰቡ ሊቃውንት መጽሐፍቶችን እንደገና በስነ ስርዓት ሳንሱር በማድረግ በመገምገም መንፈቅና የሆነውን ስርዋጽ የገባውን በመለየት ትልቅ ሚና ይወጣሉ ብዬ ስለማስብ ነው። ከዛ በተጨማሪ በቃልም ይሁን በጽሁፍ የተላለፉ የተለያዩ የክደት ትምህርቶችን ማሰሪያ ያበጁላቸዋል ማለት ነው። ይሄ ስህተት ነው፣ ይሄ ልክ ነው፣ ይሄ ስህተት ነው፣ ይሄ ልክ ነው ብለው ከዛ ክህደት እንድንጠበቅ ትልቅ ሚና ይጫወታሉ አባቶቻችንና እግዚአብሔር አምላክ እንግዲህ ፍጻሜያቸውን ያሳምረው። ጉባኤው እየተጠናከረ እንዲሄድ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። እስኪ አንዳንድ ነገር ላጋራችሁ በዛ ዙሪያ። የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት አይናማ ሊቃውንት ብሉያት ሐዲሳት ከሊቃውንት አመልጠው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተክርስቲያን ከብሉይ ከሐዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። አሁን ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም
በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረድተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። እንግዲህ ይሄ ብፁዕ አቡነ አብርሃም የጉባኤ ዝክረ ኒቂያ መክፈቻ መርሃ ግብር ላይ ያደረጉት ንግግር ነው እና ይሄ መልእክት በጣም ምርጥ መልእክት ነው። ምክንያቱም በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደምናየው ብዙ ሚዲያ የለም። በነገራችን ላይ ሚዲያ ያለ ምናምን መስሏችኋል? ሚዲያ የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቤተክርስቲያን ናት። ይቺ ትልቅ ቤተክርስቲያን የምታስተላልፈው ብዙ ትምህርት አላት። ዶግማዎች፣ ቀኖናዎች፣ ብዙ እሴቶች ለሀገርም ለአማኞቿም ለማያምኗትም ሁሉ የሚጠቅሙ ብዙ ጉዳዮች አሏት የምታስተላልፈው። ያን ሁሉ የሚነግርላት ልጆች ይሏት ትንሽ በጣታቸው ብትቆጥሩ ነው። እስኪ አሁን ከቅዱስ ቤተክርስቲያን ውስጥ የት ናቸው ምናምን ማለት በሚዲያ ወጥተው የቤተክርስቲያኒቱን ትምህርት እያስተላለፉ ያሉት ብለን ስንጠይቅ በጣም ትንሽ ናቸው። በጣት ነው የምትቆጥሯቸው። 1 2 3 4 ካላችሁ በኋላ ትቆማላችሁና በሚገባውና በሚፈለገው ልክ ቤተክርስቲያኒቱ በሚዲያ ሐሳቡን እያስተላለፈች ነው ማለት አንችልም። በጣም ስለዚህ ሊቃውንቱ ወደዚህ እንዲመጡ መመስከር እንዲጀምሩ ቀኖናውን፣ ዶግማውን፣ የቤተክርስቲያኒቱን ትምህርት ማስተላለፍ እንዲችሉ ነው አባታችን መልእክት ያስተላለፉት። እግዚአብሔር ቃለ ሕይወት ያሰማልን። እስኪ በዚህኛውን ቀጥል። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው።
የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። ለአባታችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንግዲህ ይህን የመሰለ መልእክት አስተላልፈዋል። ስለዚህ በቤተ ክርስቲያን ጥሩ ጊዜ የሆነ ይመስለኛል ይሄ ጊዜ ማለት ነው። አንደኛ ያለንበት ሁኔታም እንደዚህ ወቅታዊ ጉዳዮች እየበዙ በቃ የቤተ ክርስቲያን ኃይለ ቃሎች እየተመዘዙ ያላወዳቸው እየተረጎሙ ምዕመናን እንዲወናበዱ እንዲደነጋገሩ የሚያደርጉ ሀሳቦች በሚነሱበት ሰዓትና ማንም ሰው ተነስቶ መጽሐፍ ማሳተም ማንም ሰው ተነስቶ የራሱን አዳራሽ ማቋቋም በሚችልበት ሰዓት የቤተክርስቲያን የሆነና ያልሆነውን ነገር ለይቶ ለማወቅ ይረዳን ዘንድ እንደዚህ አይነት ጉባኤዎች በጣም እጅግ አስፈላጊ ናቸው ማለት ነው። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 17 ተስፋ ያደረግናት ቀን ይህች ናት፣ አግኝተናታል፣ አይተንማታል ይላሉ። እግዚአብሔር ያሰበውን አደረገ። ስለማይነገር ስጦታው ለእግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር ለቤተ ክርስቲያናችን ድንቅ ነገር የሚያደርግባት ሰዓት ላይ ደርሰናል። የኒቃያ ጉባኤ መሰባሰብ ጀምረዋል። ቅዱስ ፓትርያርኩ መጻሕፍቶቻችን እንዲመረመሩ መግለጫ ሰጥተዋል። የሊቃውንቱ ነገር ደስ በሚያሰኝ ሁኔታ ተጀምሯል። ስለዚህ በዚህ በቲክቶክ ላይ ያላችሁ ሁላችሁ እግዚአብሔር ከዚህ የተሻለ ጊዜ አይሰጠንምና እባካችሁ ርዕስ ሌላ ነገር አይኖረን። ሁሉ ነገራችን የምናወራው የምንነጋገረው የምናወሳው ስለዚህ እንዲሆን በእግዚአብሔር ስም ጠይቃለሁ። በዚህ አጋጣሚ ሊቃውንተ ቤተ ክርስቲያን እናንተ ምንም ነገር አይጎልባችሁም፣ እውቀት አያንስባችሁም፣ ሊቅነት አያንስባችሁም። ነገር ግን ጥርት ያለ ዘመኑን የዋጀ ስራ ለመስራት የኢኦቲሲ ጋዜጠኞች እባካችሁ አስተያየት ብትቀበሉ ብትሰበስቡ፣ ሊቃውንት ደግሞ በዚህ አጋጣሚ ለቤተ ክርስቲያን በጽኑ በመጽሐፍም በተለያየ ነገር ሲደክሙ የነበሩ ሰዎችን በዚህ ስብሰባ ላይ ብታካትቱ፣ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎችን፣ የቅዱስ ጳውሎስ ተማሪዎችን፣ የከሳቴ ብርሃን ተማሪዎችን፣ የካህናት ማሰልጠኛ ተማሪዎችን፣ የሰንበት ተማሪዎችን እዚህ ውስጥ ሁሉ ብታካትቱ፣ እንደገና ደግሞ በየአውደ ምሕረቱ ምላሽ ሲሰጡ የነበሩ እንደነ ያረጋል አበጋዝ እነ መምህር ብርሃኑ አድማስ እንደነ በአማን ነጸረ የምትችሉትን ሁሉ ለዚህ ስራ የተቃና ይሆናል ብላችሁ የምትሏቸውን በሙሉ አስገብታችሁ ቤተ ክርስቲያናችን አንዴና ለመጨረሻ ጊዜ ጥርት ያለ ስራ እንድትሰሩ አምላከ ቅዱሳን ከእናንተ ጋር ይሁን። አባቶቻችንም ክብር ያድልልን። ስለዚህ ቤተ ክርስቲያናችን በተኩላ የተበሉትን መንጎች የምታስጥልበት ዘመን ላይ ደርሰናል። በየአዳራሹ የማንም መጫወቻ የሆኑትን ጌታ በሌለበት ጌታ አለ ተብሎ ግራ የሚጋባት ጌታ ወዳለበት ቤተክርስቲያን እንዲመጡ ጥሪዋን የምታስተላልፍበት ቀና አድርጋ የምትናገርበት ሰዓት ላይ ደርሰናልና ሁላችሁም የዚህ ሰሞን ይሄት ጉባኤ ተጀምሮ እስኪፈጸም ርዕሳችንም አጀንዳችንም ይሄን እንዲሆን በእግዚአብሔር ስም ጠይቃለሁ። ሊቃውንተ ቤተ ክርስቲያን እግዚአብሔር መንፈስ ቅዱስ ጅማሬያችሁን ለፍጻሜ ያብቃ። በዚህ አጋጣሚ ደግሞ ትንሣኤ ዘጉባኤ ወይም ቅዱስ ሲኖዶስ ከዚህ በኋላ መጻሕፍቶቻችን ተመርምረው ታርመው በሊቃውንት ካለፉ በኋላ ማንም እንዳያሳትማቸው ሕግ እንድታወጡ በእግዚአብሔር ስም አደራ እንላለን። ትንሣኤ ዘጉባኤ ከአቅም በላይ ከሆነበት እንኳን ቅዱስ ሲኖዶሱ ያልፈቀደለት ማተሚያ ቤት የቤተ ክርስቲያናችንን ነገር እንዳያሳትም በሕግ እንድደነግጉልን በዚሁ አጋጣሚ አደራ እንላለን። ስለማይነገር ስጦታው እግዚአብሔር ይመስገን። ይቆየን።